እባካችሁ እርዱኝ፣ ተባበሩኝ፣ ሸር አድርጉልኝ፣ ለትላልቅ ሚዲያ ለሚጠቀሙት አድርሱልኝ። አራት ሴቶች በአንድ ቤት ይሰራሉ። ውጭ ላይ የሚሰሩ አራት ሴቶች በአንድ ቤት ይሰራሉ። እዚህ ሳኡዲ ጅዳ ማለት ነው። የዘንድሮ ሌባ ደግሞ ሸክሉ ቀይሮ ነው የመጣው። ቅመሞቼ በጣም ተጠንቀቁ። ከሰራተኛ ጋር አንድ ቤት ውስጥ ስትሰሩ ደሞዛችሁ ራሱ የቱ ጋር እንደምታስቀምጡ ማሳየት የለባችሁ። በኢማራት 20 ሺህ ድራም ነው የተጠየቅኩት። ግን ሴትዮዋ ችግር የለውም ኢንሹራንስ እንትን እናሰራልሽ እና መጀመሪያ ትታከሚያለሽ ብላኛለች። ያኔ በተስፋ እንደዛ ብላኛለች። ግን ሰው ግን ያስፈልገኛል ተጎኔ ማለት ምንም አይነት ሰው ማውቀ የለኝም ከዚህ ማለት ነው። እና እርዱኝ፣ ሸር አድርጉልኝ። በእውነት ለሐሙስ ነው ደግሞ የቀጠሩኝ። ግን እስከ 1 ወር ችግር የለውም ብለውኛል። ሰው ታገኘው ግን በፍጥነት ሰርጀሪውን እሰራለሁ ማለት ነው። እና እርዱኝ። ኢንሹራንስ አላገኘን ኢትዮጵያ እንልክሽና ከዛ ታካሚ ትንሽ ይቀናል። እንግዲህ እህታችን እንደሰማችኋት መግቢያው ላይ ሰው ትፈልጋለች። እባካችሁ ሰው ፈልጋለሁ፣ እርዳታ አልፈልግም፣ ግን ሰው ፈልጋለሁ እያለች ነው። የሚገርመው ግን አንዳንድ እህቶች በጣም ሰው የምንራብ እህቶች አለን ማለት ነው። በስደቱ ዓለም ስንኖር ከሰው ርቀን በመዳም ኩሽና የምንሰራ እህቶች ሰው እንደ ምግብ የሚረብበት ሰዓት አለና እህታችን እንግዲህ ከትላንት ጀምራ ቪዲዮ እየሰራች ነው። ግን ቪዲዮዋን ማንም ዙሮ ያየላት የለም ማለት ነው። ይህንን ቪዲዮዋን ሼር በማድረግ ለትላልቅ ቲክቶከሮች፣ ዩቲዩበሮች እንዲደርስ እንተባበራት ማለት ነው። ሰው መሆን በቂ ነው። ሰውን ለመርዳት ሰው መሆን ብቻ በቂ ነው። እርስ በርሳችን ካልተጋገዝን ማንም መቶ እኛን የሚያግዘን የለም። እርስ በርሳችን ካልተረዳዳን የሚረዳን የለም ማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። እህታችን እንግዲህ ህመም ላይ ትገኛለች። የዛሬ አመት ከ2 ወር ኦፕሬሽን አድርጋ ነበር አምልያ አድርጋ። ነገር ግን አሁን ደግሞ ዛሬ ልክ በአመቱ ኦፕሬሽን የተደረገችው ሆዷን ነው። ያ ኦፕሬሽን የተደረገችው አሟታል ማለት ነው። ለሕክምናም የተጠየቀችው 20 ሺህ ነው። ብር እንኳ አልፈልግም አሰሬ ተአሚን አሰራልሻለሁኝ ብላኛለች። ያ ማለት ተአሚን ማለት ዲስካውንት የሚደረገው ነገር አለ። እሱን አሰራልሻለሁ ችግር የለውም ብላኛለች። በብር ተባብርሻለሁ ብላለች። ግን በአሁኑ ሰዓት ሰው ነው የሚያስፈልገኝ ብላለች እና ሸር አድርገን ሰው እንድታገኝ ከሰው ጋር እንድትደርስ እናድርጋት ማለት ነው። አንዳንድ መዳሞች አሉ አላህ የመረቃቸው ሰው ታሞ በህመሙ ላይ ሌላ ሀሳብ ሌላ ችግር ተጨማምሮ አእምሮ እንዳይነካ አብሽሪ አይዞሽ ከጎንሽ ነኝ የሚሉ ማለት ነው። እና ልክ እንደ እህታችን መዳም አይነት አንዳንዶቹ ደግሞ ሰው ታሞ እንዴ ከታመምሽ እኮ ስራ መስራት አትችይም ውጪልኝ ሂጂ አሳፍርሻለሁ ብለው ከህመማቸው ላይ ሌላ ጭንቀት የሚጨምሩ አሉ ማለት ነው። የእህታችን መዳም ደግሞ እጅግ በጣም ልትመሰገን የሚገባት መዳም ናት፣ ሀቂቀተን ማለት ነው። እኔ እንደዚህ አይነት መዳሞች በጣት የሚቆጠሩ ነው የማውቃቸው እንጂ እንደዚህ ጥሩና መልካም መዳሞች አይቼ አላቅም። እንደውም ከታመምን ታማችኋል መስራት ስለማትችሉ ወደ ሀገር እንግዲህ ሁላችንም እንደምናውቀው ማንኛውም መዳም ብትሆን ከቤቴ ውጭልኝ በአንቺ እግር ደህና የሚሰራ ጠንካራ የሆነ የማይታመም አመጣለሁ ሲሉ ነው የምንሰማው። እች ግን በጣም ልትበረታታ ልትደነቅና ልትመሰገን የሚገባት ናት ማለት ነው ቤተሰቦቼ። እና እች እህት እንግዲህ በበፊተኛው ኦፕሬሽን ስታደርግ የነበረባት ጭንቀት የነበረባት ፍርሃት ስላለ አሁን ደግሞ ያንን ኦፕሬሽን ለብቻዋ ገብታ እንደገና ሁለተኛ ማድረግ ስለማትፈልግ የነበረውን ጭንቀት ስለምታውቀው ሰው እፈልጋለሁ፣ አረበኛ እችላለሁ፣ ችግር የለብኝም፣ እንግሊዘኛ እግባባለሁ፣ ግን መናገር አልችልም፣ ድፍረቱ የለኝም ብላለች እና ሸርሸር በማድረግ ለትልቅ ቲክቶከሮች አድርሶላት
ቪዲዮ ደርሷቸው ምናልባት ከጎኗ የሚሆን ሰው ቢገኝ ማለት ነው። ከጎኗ ሰው ቆሞ ኦፕሬሽን ስታደርግ ከማደንዘዣ ስትነቃ ራሱ ቀጥ ስትል ማንም ሰው አጠገቧ ሳይኖር ያለው ስሜት እና ሰው አጠገቧ ሆኖ ያለው ስሜት አንድ አይደለም። ከጭንቀት ልንገላግላት፣ ከጭንቀት ልናወጣት ይገባል። ይህም ቪዲዮ በተቻላችሁ አቅም ሸርሸር በማድረግ ለቲክቶከሮች፣ ለዩቲዩበሮች በቃ ታዋቂ ለሚባሉት ሁሉ ሸርሸር አድርገን ለብዙዎች ተደራሽ እንዲሆንላት እናድርግ። እንሻላህ እጅግ በጣም ያስገረመኝና ጉድ ያስባለኝ ደግሞ የራስ ጓደኛ ተብሎ አንድ ላይ እየበሉ እየጠጡ እንዲሁም ደግሞ አንድ ላይ እየኖሩ ምን አይነት ሴራ እንደሚያሰሩ ምን አይነት ሌቦች እንደሆኑ ደግሞ አንድ ቪዲዮ አስገባላችኋለሁ። ኢጃዛ ቤት የምትቀመጡ ኢጃዛ ቤት ብር ወርቅ የምታስቀምጡ እህቶች እጅግ በጣም ልትጠነቀቁ ይገባል። ቪዲዮውን አብረን እንከታተለው። በያላችሁበት ሰላማችሁ ይብዛ። ሰላሙ አሌይኩም ወረሕመቱላህ። አራት ሴቶች በአንድ ቤት ይሰራሉ። ውጭ ላይ የሚሰሩ አራት ሴቶች በአንድ ቤት ይሰራሉ። እዚህ ሳኡዲ ጅዳ ማለት ነው። የዘንድሮ ሌባ ደግሞ ሸክሉ ቀይሮ ነው የመጣው። ቅመሞቼ በጣም ተጠንቀቁ። ከሰራተኛ ጋር አንድ ቤት ውስጥ ስትሰሩ ደሞዛችሁ ራሱ የቱ ጋር እንደምታስቀምጡ ማሳየት የለባችሁም። ይሄ እቁብ ምናምን የሚባለው ነገር በቃ እርግፍ አድርጋችሁ ታውት። ስለዚህ አሁን እኔ ይሄንን ቪዲዮ ለእናንተ እንዳደርስ ጠይቃኝ ነው አንድ እህቴ ማለት ነው። ምንድን ነው ነገሩ? አራት ሴቶች በአንድ ቤት ይሰራሉ። ሶስቱ በጣም የቆዩ ናቸው እዛ ቤት ውስጥ። አንዷ ወደ 12 ዓመት፣ አንዷ 9 ዓመት፣ አንዷ 6 ዓመት። እቺ ሌባዋ ደግሞ እዛ ቤት ውስጥ ገና 9 ወርዋ ነው። ከዛ ምን ትላቸዋለች? ለምን እቁብ አንሰበስብም? እኔ እኮ ብር መያዝ የቻልኩት በእቁብ ነው ትላቸዋለች። የለመደች ሌባ። ከዛ እሺ ይሉና እነዚህ የዋህ ምስኪን እቁብ ይገባሉ። አንደኛ ዙር ላይ ለሁሉም ለአራታቸውም ወጣ፣ ጨረሱ። ከዛ በሁለተኛ ዙር ላይ ደግሞ ምን ትላቸዋለች? ለምን እንደባለፈ እቁብ አንሰበስብም ብራችን እንድንይዝ ትላቸዋለች። እሺሉና መልሰው እቁብ ይሰበስባሉ። ከዛ ከእቁቡ እጣ ከመውጣቱ በፊት ምን ትላቸዋለች? በእናታችሁ እኔ ብር በጣም እፈልጋለሁ። አገር ቤት ቤተሰቦች የሆነ የሚገዙት መኪና ነበረ እና ይሄን ያህል ብር ያስፈልጋል አሉኝ እና የመጀመሪያ እቁብ ለእኔ ስጡኝ። አንድ ላይ ስላለን ያው በቀጣይ ሌሎች ትወስዳላችሁ ምናምን ትላቸዋለች። ያው ባለፈም ተማምነው እቁቡ ስለጨረሱ እሺሉና የመጀመሪያ እቁብ ለሷ በ7 ነው የገቡት። እንግዲህ እቁቡን አንስተው ለሷ ይሰጧታል። የአራት ሰው የእሷንና የሶስት ሴቶች ማለት ነው። እቺ አጅሪት ምን ታደርጋለች? ማታ በተኙበት ጠዋት እቃዋን ጓዟን ጠቅልላ ከምትሰራበት ቤት ብሩን ይዛ ትጠፋለች። ከዛ ሴቶቹ ጠዋት ምግብ ቁርሳቸው በልተው ምናምን ወደ ስራ የሚገቡት የት ሄደች ቢፈልጓት ታች ብሎ ሽንት ቤት ብሎ የለም ወይኔ ብራችን ብለው እየተራራጡ የእሷ ሰዋክ ስብሃንአላህ። አያችሁ አይደለ? ሀቅ ነው። በጣም የተገረምኩበት አጋጣሚ ማለት ነው። የእሷ ሰዋክ የሆነ ጊዜ ምግብ አምጥቶላቸው ነበረ። በስ የእሷ ሰዋክ እዛ የሚሰሩበት ቤት ምግብ አምጥቶ ነበረ። ያቺ 12 ዓመት የሰራችዋ ቁጥሩን ሴቭ አድርገዋለች። ከዛ ምን ትለዋለች? ደውላ እንትና እኮ እረፍት ወጥታለች፣ ግን እኛ ሂደን ሰርፕራይዝ ልናደርጋት ነበረ እና መጥተህ ውሰደን፣ ቤቷ ታውቋለህ አይደለ ምናምን። አላስፈገረችም። ኧረ እኔ አልወሰድኳትም። እንዴት ሌላ ጊዜ እኮ እኔ ማደርሳት፣ አሁን ግን አላቅም። አይ እሷ ወጥታለች፣ ምናልባት በሌላ ሰዋክ ሊሆን ይችላል። አሁን እኛ ወጥተን ሰርፕራይዝ ልናደርጋት ነው፣ ናና ውሰደን ትለዋለች። ብልጤ ተመቸችኝ የሆነ እሺ ልና ሰዋኩን ይመጣል። ቤቷ ታውቋለህ? አዋቀዋለሁ። ሰዋኩ ይመጣል። ሁለቱ ሴቶች ይዘዋቸው ወደ እሷ ቤት። እቺ ደግሞ አገር ለመግባት 3 ወር ነው የቀራት። እቃዋን እንዳለ ልካለች። እቺ የለመደች ሌባ እቃዋን ልካለች። የተወሰነ ነው የሚቀራት። ሌላ ቦታ ደግሞ ከዛ ቤት ወጥታ ሌላ ቦታ ለመሄድ ሌላ ሰው አዘጋጅታለች። ሌላ ቤት ማለት ነው። ሲሄዱ አሻን ያሰዋክ እነሱ ጋር ቁጥር እንዳለ ስለምታውቅ እንዳትዋረድ ሌላ ቦታ ለመሄድ ሻንጣዋን ዝግጁ ስታደርግ እጅ ከፍንጭ ትያዘች። ተህያሉ ስብሃንአላህ። ከዛ በኋላ ሴቶቹን አናቷን ጸጉሯን ነጫይቶ እንዳለ 1700 ዕቁባቸውን የሶስቱን ደምረው በተጨማሪ ደግሞ 300 ሪያል። እኛ የሄድንበት የመጣንበትም ትራንስፖርት ከራስሽ ነው። ደግሞ በባዶ ሆዳችን ነው የመጣ ነው። ማጣም ገብተን ምግብ መብላት አለብን ብሎ 300 ሪያል ተጨማሪ አድርገው ብራቸውን ወሰዱ። ከዛ ያሰዋክ ደግሞ እሷ ጋር የሚኖሩትን ሴቶች ያውቃቸዋል። ደውሎ ኧረ እንደዚህ ነገር ተፈጥሯል። እዛው እየሮጡ ይመጣሉ። ሲመጡ የአንዷ ለሀፍ የለም፣ የአንዷ ሀላጥ የለም፣ የአንዷ መኩዋ የለም። እንዳለ ወደ ሀገር ልካባቸዋለች። ሲፈልጉ እንዴ ሌባ ናት በቃ እንዳለ እቃ ልካለች እኮ በቃ እቃችን ብሎ ሲፈልጉ የለም። ከዛ በኋላ የእቃቸውን የጠፋቸውን እንዳለ አስበው ተቀብሏት ከነሻንጣዋ አውጥቶ አባረሯት ማለት ነው ልጅቱ።
አገሯ ልትገባ ነው። ለሾርጣ መስጠት አልፈለጉም፣ ምክንያቱም ብራቸውን ተቀብለዋል። አያቸውና አብረናቸው የምንኖር ሴቶች ራሱ በአሁኑ ሰዓት ማወቅ አንችልም። አብራ ከዛ ሴቶች ጋር ብዙ አመት ኖራለች። የቤታቸውን እቃ ለአፍነሽ ህላጥነሽ፣ የአንዷ ህላጥ የአንዷ መኳ አዲስ፣ እንደገና ደግሞ የአልጋ ልብስ አልጋ ውስጥ ነው ያስቀመጡት። እሷ ደግሞ ወደ ሀገር ልከዋለች። እነሱ ረፍት አይወጡም። በ7 ወር በ8 ወር ነው ረፍት የሚወጡት። እቃቸውን ያኔ በቃ አምነዋታል። ያኔ እንዴት ይጠረጥራሉ? የእነዚህን ደግሞ ብር ሰርቃ ስብሃንአላህ። የሰው ብር ግን ምን ያደርግላቸዋል? እንደው አፈር ብሉ። አብራችሁ የምትሰሩ ሴቶች ከሰራተኛ ጋር እባካችሁ ተጠንቀቁ። አንደኛ ነገር ከአረብ አሁን ሌባ ነው ይባላል ብዙ ጊዜ። አረብ ብር የወሰደብኝ ምናምን፣ አረብ አይደለም መፍራት ያለባችሁ፣ ሀበሻ ነው። አብራችሁ ስትሰሩ እቁብ እንዳትገቡ፣ ብር እንዳታበድሩ። ሌላው ደግሞ ደሞዛችሁን ስትቀበሉ እነሱ የማያዩት ቦታ ቁጭ አድርጉት። አብረን ብዙ አመት ቆይተናል፣ ጓደኛ ነን፣ ብዙ ነገር አሳልፈናል። የሰው ልጅ ይቀየራል። ተረድታችኋላ? ስለዚህ እባካችሁ ጥንቃቄ አድርጉ። ይህንን ቪዲዮ እንዳስተላልፍ የነገረችኝ ከነዛ መሀል አንዷ ናት እና እባካችሁ ጥንቃቄ አድርጉ። ደቂቃው ብዙ